አንዳንድ ሰዎች ለመውደቃችን ሔዋን ምክንያት ነች ሲባል አምነው ይቀበሉና ድንግል ማርያም ለመዳናችን ምክንያት ነች የሚለው ግን አምነው መቀበል ሲቸገሩ እንመለከታለን። የቀደመችው ሔዋን የወደቀውን መልአክ የዳቢሎስን ቃል ሰምታ በእኛ በሰው ልጆች ላይ በርደተ መቃብር ላይ ርደተ ሲኦል በሞተ ስጋ ላይ ሞተ ነፍስ እንዲፈረድብን ምክንያት ሆና ነበር። ዳግማዊት ሔዋን ቅድስት ድንግል ማርያም ግን መላእክት ሳጥናኤልን ተከትለው እንዳይወድቁ ባለንበት ጸንተን እንቁም ብሎ መላእክትን ያጸናውን የመልአኩ የቅዱስ ገብርኤልን ቃል ሰምታ ከወደቅንበት እንድንነሳ ምክንያት ሆናልናለች። የቀደመችው ሔዋን የወንድሙ ደም የሚያፈሰውን ቃየል ነው የወለደችው። ዳግማዊት ሔዋን እመቤታችን ቅድስት ድንግል ማርያም ግን ለዓለም ሕዝብ ሁሉ የሚሞት ለዓለም ሕዝብ ሁሉ ደሙን ያፈሰሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የወለደችልን። የቀደመችውን ሔዋን አምላክነትን ፈልጋ ዕፀ በለስን ስትበላ እንመለከታለን። ዳግማዊት ሔዋን እመቤታችን ቅድስት ድንግል ማርያም ግን አምላክን ትወልጃለሽ ስትባል እንኳን እነሆ የእግዚአብሔር እናቱ አላለችም። እነሆ የጌታ ባሪያ ብላ ራሷ ዝቅ ስታደርግ እንመለከታለን። እነሆ የቀደመችዋ ሔዋን ዛፍ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ለመብላትም ተመኘች፣ ለባሏም በጥሳ ሰጠችው። ዳግማዊት ሔዋን እመቤታችን ቅድስት ድንግል ማርያም ግን መስቀሉ ያማረ እንደሆነ በመስቀሉ ላይ የተሰቀለው አካላዊ ቃል ኢየሱስ ክርስቶስን ተመለከተች። እነሆ ዓለምን ሁሉ ያድን ዘንድ እሷ ማህፀኗን ያድርበት ዘንድ ለጌታችን ለኢየሱስ ክርስቶስ አሳልፋ እንደሰጠች እንመለከታለን። እነሆ የቀደመችው ሔዋን ከወደቀ መልአክ ጋር ያደረገችው ቃለ ምልልስ ኦሪት ዘፍጥረት ስናነብ በቁጭት እናነባለን። እመቤታችን ቅድስት ድንግል ማርያም ግን መጋቢ ሐዲስ ከተባለው ከቅዱስ ገብርኤል ጋር ያደረገችው ቃለ ምልልስ በደስታ ሆነን እንጸልየዋለን። እነሆ የቀደመችው ሔዋን የገዛ ባሏ በእግዚአብሔር ፊት የሚከሳት ነበረች። እነሆ የሰጠኝ ሴት ሰጠችኝና በላው ብሎ ማለት ነው። እኛ ግን በሐዲስ ኪዳን ከመስቀሉ ስር በዮሐንስ በኩል ያገኘናትን እመቤታችን ቅድስት ድንግል ማርያም ለእግዚአብሔር እነሆ ካንተ ጋር ትሁን ብለ የሰጠኝ ሴት ብለን በሷ በኩል እግዚአብሔር ስለሰጠን እመቤታችን ቅድስት ድንግል ማርያምን እናመሰግናታለን ማለት ነው። የቀደመችውን ሔዋን የተፈጠረችበት ዓላማ ስንመለከት እነሆ ለአዳም ረዳት ሆነው ዘንድ ነበረ። ነገር ግን ረዳት አልሆነችውም። እንደውም ለመውደቁ ምክንያት እንደሆነች እንመለከታለን። እንደውም አዳም ያወጣላት ደግሞ እጅግ በጣም የሚገርም ነበረ። ከውድቀት በኋላ ወይም ደግሞ ሞት ያመጣችበትን ለመውደቁ ምክንያት የሆነችበት ከገነት እንዲባረር ምክንያት የሆነች ሴት ስም ሲያወጣላት ስም ሊያወጣላት ይገባ የነበረው ለሞቴ ምክንያት ለመውደቄ ምክንያት የሚሉ ስሞች መሆን ሲገባው፣ ነገር ግን እሱ ያወጣላት ግን የሚገርም ነበር። የሕያዋን እናት ወይም ደግሞ ሔዋን ብሎ ነበር ያወጣላት። ነገር ግን ይህ ስም በትክክል የሚገባት ለእመቤታችን ለቅድስት ድንግል ማርያም ነው። ምክንያቱም የቀደመችው ሔዋን የሕያዋን እናት አይደለችም። ምክንያቱም ልጇ አቤል ሞቷል፣ ልጇ ቃየል ሞቷል፣ ሌላም የዘርዘሯ ሲሞቱ ነበር የመጡት። ስለዚህ የሕያዋን እናት የሚለው ስም ለሷ ማይስማማት ነበር። ትክክለኛ የሕያዋን እናት የሚለው ስም የሚስማማት ግን ለአዲስ ኪዳኗ ሔዋን ለእመቤታችን ለቅድስት ድንግል ማርያም ነው ማለት ነው። እግዚአብሔር አምላክ ከመስቀሉ ስር ረዳት አድርጎ እናት አድርጎ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም አማላጅነት ቃል ኪዳን አይለየኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ካላስቸገርኳችሁ አካውንቴ ትንሽ ስለተመታ ደጋግማችሁ ኮፒ ሊንክ አድርጉልኝ። ቸር ሰንብቱ።